ምንድነው ምን ሰራው ሲባል በኢየሱስ በኩል ለማን ለእግዚአብሔር ምን ማቅረብ የተቀደሰና የተወደደ መስዋዕት ምን ወርሺፕ ጸሎት እንካ ወንድማችን ጸልይ ሲባል አልተዘጋጀሁም እማይል እታችንን ኪጸልይ ለሷ ስጣት እና ታዲያ ለምንድነው በእግዚአብሔር ፊት የተቀደሰ መስዋዕት የተወደደ መስዋዕት በማን በኢየሱስ ክርስቶስ ለማን ለእግዚአብሔር ታቀርቡ ዘንድ ምን ካህናቶች የተቀደሰ ካህናት ስለዚህ ይህን ትምህርት ካስተማርኩ ቀን ጀምሮ በድንገት እናንተ አመስግን ስልህ ላብ ሊያጠምቅህ አይገባም መጀመሪያ ለመጸለይ ለማምለክ ቀላል ነገር አለ ኢየሱስ ነግሮሃል ስትጸልዩ በራችሁን ዝጉ ብሏል አይደል ደጃችሁን ዝጉ አላለም በቃ እዚህ ባለው ሰው ላይ እዛው በቆምክበት ደጅም መዝጋት አበሻ ስራ ያውጣህ እኔ ላወራ ነው ብለ ማለት አባ ምናም ብለ መጀመር ያው እዚህ እንደምታየው ነው እኛ ሀገር ላይ የሆነ መልክ አስይዘው ብለን ጸል ከዛ ሰው አሜን ባይልስ የራሱ ጉዳይ ምን ዘግተሃል በር ዘግተሃል በር ያልዘጋ ጸላይ ያስታውቃል አሜን የሚያስብል ምርጥ ነገር ይፈልግና ሲለቀው ጉባኤው ጸጥ ሲል አሜን በሉ ባካችሁ ምን አልዘጋም በር አልዘጋም በር ካልዘጋ ጉባኤውን ታያለህና ማአት ሰዎች አፍጣው ሲያው አፍጣችሁ አትዩ ሁላችሁም አይኖቻችሁን ጨፍኑ ወደ ጌታ እኔን ማየት አይፈቀድም ለምን አየሃቸው አንተ በር አልዘጋም ገብቷል አይደል በር የሚዘጋ አገልጋይ ስሜቱን ጆሮን ወደ ማህበሩ ማድረግ ያቆማል በር ዝጋ እንደሚል ቃሉ በሌላ ቦታ ደግሞ መስኮቱንም ከፍቶ ጸለየ ነው የሚለው መስኮት ስትከፍት ሰማይ ነው የሚታይ ሰፈር አይታይም በርን ስትከፍት ግን ዶሮ ይታያል የተከልከው ተክል ይታያል ሰፈር የሚመላለሰው ሰው ይታያል በርን ክርችም ዙሪያህን ለማየት መስኮትን ክፍት አብን ለማየት ከዛ በኋላ ይሄ ጉባኤ አሜን አለ አላለ የሚቆጡ እኮ አሉ እየተናደዱ የሚመጡሉ አሉ ኧረ አሜን በሉ ባካችሁ አሜን እያላችሁ አልዘጋንም ጸልያለሁ በትፈልግ አሜን በል በትፈልግ አሜን አትበል እሱ ጋር ችግር የለብንም አሜን አላችሁ አላላችሁ እንደውም እኔ ጥሩ መስለኝ ዝም ብሎ በየመሃሉ እንደው 10 አሜን እያሉም ከመድከ አንዳንድ ሰው ባጫጭሩ እናመሰግናለን አሜን እግዚአብሔር እናመሰግናለን አሜን እንደዚህም ስለሆነ እናመሰግናለን ስለ ዳዊት አመሰግናለሁ አሜን ስለ ሀብታሙ አመሰግናለሁ አሜን ስለንትና አመሰግን ስለዚህ ሲባል ለያ ባጫጭሩ አሜን እንድንል ባጫሩታቸው አጭር 4 ነጥብ ያለው ሰዎች ብዙ አሜን ያስብሉናል ያደክሙናል እንደውም እንደዚህ ሲሆን ስለ ሀብታሙ አመሰግናለሁ ስለ ዳዊት አመሰግናለሁ ስለ ጋሽ ለጊያ አመሰግናለሁ ሲጨርስ አሜን አንድ ላይ ብታረገው ራስ የሶስታችን አንድ ጊዜ አንድ ወንድም እንደዚህ አድክም ጸላዮች አሉና እንትራሩ ረዘም አድርጎ አሜን ማስብሉ በቃ ባጭር አድርጉብና ይሄን አደራ በኋላ ስጸልይ እኔም ስለማረገው ራሱ ያረገ እንዳትሉ መንፈስ እንደመራን ነው ጸልይ ግን ልማድ መጥፎ ነው ብዬ ነው ከዛ ካልጸለይናል ኧረ ተው አዲስ አበባ ነው ሰዓት 1 ሰዓት ሞልቷል ህዝብ ወደ ቤት ቢጋበዝ ታክሲም እንኳን ያገኝ ከሩቅ የመጣለ አይደለም በመላው ኢትዮጵያ ስላሉ አጥቢያዎቻችን እንጸልያለን ውስጤ እንደዛ ነው ያለው እሺ እግዚአብሔር ሆይ አሁን ደግሞ ሐረር ስላለው አጥቢያ እንጸልያለን 15 ደቂቃ አሁን ደግሞ እግዚአብሔር ሆይ አሰላ ስላለው አጥቢያ ደግሞ እንጸልያለን የቀደሙን ጸሎት ላሰላ አሁን ደግሞ እግዚአብሔር ሆይ ባሌ ጎባ ስላለው እንጸልያለን ሰው ልቁልቅ እኔ ደግሞ ሰው ያለ መስሎኛል አይኔን ጨፈኛ አሜን አሜን ላለው ሰው መሮት ነው አሜን ማይልቢ አልቆ አይኔን ስከፍት አንዲት ልጅ ዛጋለች እሱ አለ እኔ ያለው ሰንበዲ ከኔ ጋር የለም ማህበሩ ከዚህ ሁሉ እግዚአብሔር ሆይ ሐረርጌ አርሲ ምን ባጭሩ ኢትዮጵያ ውስጥ ስላሉ አጥቢያዎች በኢየሱስ ስም ጸለይኩ አይባል በቃ ኢየሱስ ስትጸልዩ እንደ አሕዛብ አታርዝሙት አለ ኢየሱስ ነው ያለው ባይዘ እነርሱ ስላረዘሙት የሚሰሙ ይመስላቸዋል ባይዘው አንዳንድ ሰው ዴቭ ጸልይልኝ ምንድነው አሞኝ እግዚአብሔር ሆይ በኢየሱስ ክርስቶስም ፈውስ ይኑለት ታንክ ዩ ጂሰስ ሰላሙን ደናውን ቢሉት
ኧረ ዴቭ ሞቀ በደንብ አድርገው ነው የሚለው እኮ ገብቶሃል። ከዛ ምንድን ይፈልገው ዝርዝር እየጠራ የበሽታውን ስም በቃ ያረከ ይሄ በሽታ ከየት እንደሚመጣ ሁሉ እየጠቁ ይሄ ልጅ በጣም ነው የሚገርመኝ በዚህ በኩል ብዙ ጊዜ እንደዚህ የደረሰባቸው ሰዎች ናቸው እንደዚህ አይገድ እኔ በአማርኛ ሳውራ እሱ በእንግሊዘኛ ሲስቅ ኦ ማይ ጋድ። ስለዚህ ቁጥር 5 እንትን ነው የሚያውቀው አለ የገጠመው የደረሰው እንደዛ አንዳንዴ ከዚህ በኩል ይመጣል ሞቅ ያለ ያ ማለት ነክቻለሁ ማለት ነው። ቁጥር 5 እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በማን ለማን በኢየሱስ ክርስቶስ ለማን ለእግዚአብሔር። ባጭሩ ምንድነው ማናቸውም ጸሎት ማናቸውም አምልኮ ወደ እግዚአብሔር በማን ካልሆነ በኢየሱስ ካልሆነ አይገባም አይቀርብም። ሌላ አምላክ የለም። ሐሳባዊ አምላኮች አሉ። ስትጮቱ ላለ ምንም ይፈጠር የለም። እውነተኛው አምላክ ያው አምላክ እርሱ ብቻ የሆነውን የኢየሱስን አባት ለማግኘት ግን በማን ብቻ ነው? ኢየሱስ። እሱን እንኳን ስትጸልይ እንኳን አባት ሆይ ብለህ በኢየሱስ ስም ስጠኝ ነው የምትለው። ዚያ አባት ሆይ ልቀቀው፣ አባት ሆይ ስጠኝ፣ በኢየሱስ ስም። በኢየሱስ ካልሆነ አብ ጋር መግባት ስለማይቻል ስለዚህ ምን አለ? በኢየሱስ ለእግዚአብሔር የተቀደሰ የተወደደ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት። አሜን። ቅዱሳን ካህናቶች ነን። ወደ ላይ መልቀቅ እንችላለን። በፈለግን ሰዓት መጸለይ እንችላለን። ኢየሱስ በእኔ የሚያምን ቢኖር ይገባል ይወጣል መሰማሪያ ያገኛል ብሏል። እንደዚህ ሰው በአውቶቡስ እየሄደ አንተ እኮ ገብተህ ትወጣለህ። እውነት አይደል? እየተጓጓዝክ የሰው ተሳፍሮ ተሳፋሪ ያለ አንተ ገባ ወጣ አይደል? ዛችሁ ፋዘር ብለህ ደግሞ ትመለሳለህ። እዚህ ጋር ሰውየዋል ደህና ነህ ትለዋለህ አይደል? እዛ ጋር ጂሰስ ታያለህ። እዛ አንድ መኪና ሰው ዛው ጫት ሲቀባበል አንተ ትገባለህ ትወጣለህ አይደል? ትገባለህ ትወጣለህ። ይሄ በረከት ማን አለው? ክህነት ይባላል። ይሄ ክህነት ይባላል። ሰፈር ሰው ቤት ሄድን እኮ በቃ ምንም ሬዲ አይደለም። ሰው ልንጠይቅ እንሄዳለን። ቤት ጠይቀን ስንወጣ አንዴ እናመስግን ትላለህ። ምንም የተዘጋጀው የለም። በቃል የሸመደርከው የጸሎት የለም። እንደ አባታችን ነው በሰማይ የምትኖር አባታችን ስምህ ይቀደስ መንግስትህ ትምጣ የለም። ትሄዳለህ። ከዛ በኋላ አውርተህ ምናምን ተጫወተህ ከመውጣትህ ፊት እስቲ እናመስግን አንዴ ጌታን ትላለህ። ትጀምረዋለህ፣ ትለቀዋለህ። አንዳንድ የተመታ ህይወት ያላቸው ክርስቲያኖች ድሮ ቤት ይመጡ ነበረ። አሁን ቤትና ቸርች ልዩነቱን ነግሬያቸው አይመጡም። ያ ቤቴ ነው መኖሪያ፣ እንደማንም ሰው ነው መኖረው እዛ። ፓስተር ዳዊት እንዳለው በቁምጣ በቦዲ ምንድነው ስሙ ከውስጥ ያለው በሱ ሆነን ነው የምንኖረው። እዚያ የሆነ ሰው አስበህ ስትመጣ እንደዛ አይነት ሰው ስታይ ወይ በቃ እኔ እኮ እንደዚህ የሆነማ ብጸልይም አይሰራም ብለህ ነው የምትመለሰው። ያም ሆነ ግን ይመጣሉ ቤቴ ወይም እዚህም ራሱ አሁንም አደርጋለሁ እና ደክመው ዜሮ ገብተው ተስፋ ቆርጠው አንድ ሰው አስታውሳለሁ ገመድ ማለት ራሱን ለማጥፋት የተዘጋጅቶ ነበር ቤቴ መጣ እና እሱ እንትን ነው ማቀው ሰው ነው። ከዛ በኋላ እንዲህ ዜሮ ይገቡ ሰዎች ውስጣቸው እኮ ክህነት አለ። ምን እንደማለት ታውቃላችሁ? አንድ 5 ደቂቃ ከእግዚአብሔር ቃል ነግራቸዋለሁ። 5-10 ደቂቃ በቃሉ እንደዚህ መጽሐፍ ቅዱስ እንዲህ ነው አንተ እንዲህ ነህ በክርስቶስ ምናምን ያለው ነግርና ከዛ በኋላ 5 ደቂቃ ብጸልይ ነው 5 ደቂቃ ጸልይና ከዛ ልጁን እኔ ጸልዬ ከጨረስኩ በኋላ ምናልባት እዚህ ቤት ውስጥ ትኖራላችሁ ብዬ አስባለሁ 4-5 ሰዎች አጠፉም። ከዛ በኋላ አሁን ደግሞ አንተ ትጸልይልኛለህ እለዋለሁ ይላል። አሁን አንተ ደግሞ ለኔ ትጸልያለህ ብዬ እንበረከክና ጸልይ እለዋለሁ። ቀስ ብሎ ጀምር እግዚአብሔር ሆይ ስለ ወንድሜ ዳዊት አመሰግናለሁ። እንዲህ ልሞት ደርሼ ያለው ጌታው በሱ ስላጽናናኝ አመሰግናለሁ። እግዚአብሔር ሆይ ይመጣል። ክህነቱ እኮ ተደብቆ ኦሬዲ አለ። ይሄን ካህን ነው በገመድ ላይ አንቆም ሄደው እየጋለ ይመጣል እና እግዚአብሔር ሆይ የቅድሙ ብሶትም አለ ኃይልም አለ። ሁለቱ ተደምረው ልነግር አልችልም። በቃ በገላገል ነው የሚያቆመው በገላገል እና እግዚአብሔር ሆይ ያለ ይቀጥላል። አለ የለም አለ ወንድሜ ዜሮ ገብታ አለ ያ ኃይል አጣቀው አለ ውስጥ አለ። በጣም የሚገርመኝ እነዛ ወንድሞች
እኔ ያቺ 5 ደቂቃ ከጸለይኩላቸው ጸሎት ይልቅ እነሱ ለእኔ በጸለዩት ተፈውሰው ይሄዳሉ። ሲወጣ እንዴ ነገር አለው እንዴ አለው እንዴ አለው ውስጥ ጳውሎስ ለአገልጋዮችም ለቅዱሳንም የነገረን ነገር አለ። የልቦናችሁ አይኖች ሲበራ አንድ ነገር ማወቅ ትችላላችሁ። ምን? በእያንዳንዱ ቅዱሳን ውስጥ ያለው የእግዚአብሔር የርስት ባለጠግነት ማለት እንዲህ ጭቅ ያለ ሀብት ሪሶርስ ውስጡ እያንዳንዱ ሰው አለው ይላል። ሁለተኛው ክህነት የመጀመሪያው በቅዱስ ክህነት ወዴት ነው? ወደ ላይ። ልጅ ስለሆን ከአባት የተዋጀ ስለሆን አምላኬ ብለህ ለጸሎት አባቴ ለአምልኮ አምላኬ ብለህ መግባት ትችላለህ። እሺ በሁለተኛው ክህነት ወዴት ነው የምንሰራው? የንጉስ ካህናት ሮያል ፕሪስትስ ነን። ወዴት ነው እሱ? ወደ ጎን ምንሰራው። በንጉስ ክህነት ወደ ላይ የለም፣ በንጉስ ክህነት ወደ ጎን ነው። እሱ የትጋና ያለው ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ። የቅድሙ ምንድነው? በክርስቶስ ለእግዚአብሔር የተቀደሰ የተወደደ መስዋዕት ለማቅረብ ቅዱሳን ካህናት። ያሁኑሳ እናንተ ግን ከጨለማ ወደሚደነቅ ወደ ብርሃን ሳይሆን ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት የእግዚአብሔርን ምን በጎነት። እሺ ለሰው የምትነግረው የእግዚአብሔርን ምንድነው? በጎነት ነው፣ መልካምነት። ጠዋት የደወለልኝ ሰው ነበር እና ህይወቴ ጥሩ ነበረ፣ ህይወቴን በአግባቡ መራ ነበር፣ በእንደዚህ ተመርቄ እንደዚህ ነው የምሰራው፣ ግን የት ሊሄድ ብዬ አካባቢ የተመደበበት ቦታ ወጣ ያለ ስለሆነ ቸርች ፈልጌ ሄድኩ። ከዛ በደና ህይወቴን መመራ ሰው ነኝ። ቸርች ሲሄድ ሁሉም አገልጋዮች እየመጡ መጥፎ መልእክት ይነግሩኛል፣ የሚያስፈራ። ወንድሜ ጠላት ሊገል ይፈልጋል፣ ወንድሜ ሞት በደጅ ነው፣ ወንድሜ እንትን አድብቶብሃል። እና ሰውየው ያው ክርስቲያኖች ስለሆኑ ያመነ መጣ። ሁሌም የሚነግሩት ኔጌቲቭ ነገር ነው። ከመንፈስ ቅዱስ የሆነ ነገር ደግሞ ልብን ደስ የሚያሰኘው ለሰላማችን የሆነው መጽሐፍ ቅዱስ እንደሚለው እንደዛ የእግዚአብሔር መንግስት ባህሪዋ ራሱ የመብል የመጠጥ ጉዳይ አይደለም፣ በመንፈስ ቅዱስ የሆነ ሐሴትና ደስታ፣ የእግዚአብሔር በጎ ፍቃድ በክርስቶስ ኢየሱስ ወደኛ መልካም የሆነው በጎ ነገር ሲሉት፣ ከዛ አሁን የሞት ፍርሃት ውስጥ ይገባል እና ልሞት ነው ማለት ነው፣ ሞት በደጅ አለ ይለኛል። ይመጣል አንድ ቀን መልካም አይናገሩ፣ ሞት በደጅ አለ፣ ሊገርልም ይፈልጋል። እና ሰውየው ያን እያሰበ ዲፕሬሽን ውስጥ ገባ ማለት ነው፣ ፍርሃት ውስጥ ገባ ማለት ነው። ደና ህይወቴን መመራ ሰው ነበርኩ፣ ግን ቸርች ብዬ ነው ሄድኩት። ሁሉም ደግሞ አንድ ሰው ቢሆን ጥሩ ነው፣ ሁሉም የሚነግሩኝ እንደዛ አይነት ስለሆነ እንደዚህ አይነት አደጋ ውስጥ ችግር ውስጥ ገብቻለሁ። አሁን ተስፋ ቆርጬልህ ነው የምደውለው። መጀመሪያ አንተ ሄድከው አልኩት። ጠንቋይ ጋር ነው ሄድከው። ጠንቋይ ነው ደጅሽ ላይ እንትን ጥለዋል፣ እንትን ብለውሻል፣ ነጠላሽን ቀደው እያቃጠሉ ነው፣ እያጨሱ ነው፣ ሊደፉሽ ነው፣ ሊገሉሽ ነው፣ ምናምን ሊሉሽ ነው የሚለው። ቤተ ክርስቲያን የእግዚአብሔርን በጎነት ምን እናገርበት? ሰይጣን ክፉ መሆኑ ምን እኔ እዚህ ነግርሃለሁ ማለት እዚህ ቤት 30 ደቂቃ ስለ ሰይጣን መጥፎነት ብነግር ምን አዲስ ነገር አለው? እኔ አንዳንድ ጊዜ አፍ አድርጎ እየተጠቀመብን ይመስለኛል። የሰይጣንን ክፋት አሰራር ምናምን ሁሌ ቸርስ እናወራ፣ የክርስቶስ ኃይል ክርስቶስ ታዲያ ምን አቅም አለው እያል በእኔ ህይወት ላይ እያጠቃኝ እየሰራ ያለው እየቦጨቀኝ ያለው እየጎዳኝ ያለው ጠላት ነው። ጌታ የታለ የቱ ጋ ነው ብለህ ሳታውቅ ነው የምታስበው። አንዳንዴ ከኢየሱስ ኃይል ይልቅ የሰይጣን ኃይል ብርቱ መሆኑን ወደ ማመን ማህበሩ ይመጣል። አይናገርም እንጂ ማህበሩ ከኢየሱስ ይል እንደውም ኢየሱስ ስራ የፈታ ቁጭ አለ። ሰይጣን ግን በጣም ቢዚ ሆኖ የኛን ህይወት እያተራመሰ እንዳለ። እንደዚህ አይነት ፍርሃት እኮ ዓለማዊ ራሱ የለው። ዓለማዊ አንድ ጊዜ ሰይጣን መጥቶ ጆሮ ግንዱን ሲለው ያምናል ሰይጣን አለ ብሎ። ከዛ ግን በየቀኑ ግን እያንዳንዱን ነገር እኛ የበላነውን ሙዝ እኮ እዛው አፍንጫችን ስር ጥለን ብድግ አድርጎ ሲጥለን ውጊያ ነው ምንል ሰዎች ነን። እውነት ውሸት አርቀን ሳንጥል ማለት ነው። ውጊያ የጠላት አሰራር ምናምን ጠላት እየሰራ ነው፣ ክፉ ነው። ምንም ስለ ሰይጣን ምን ልነግር ትፈልጋለህ? እኔ አሁን እዚህ ጋር መጥቼ ወገኖቼ ሰይጣን እያደባብን ነው ብልህ እስከ ዛሬ እያደባ አይደለም? ሰሞኑን የጀመረው ማድባት ምንም እኮ አዲስ ነገር ምን ነገር የእድሜ ዘመኑ ስራ ነው። እሱ የጥንት ጠላታችን ነው።
ምንም ማለት የመጣሁት ያንን ስራ የሚያፈርስ ኃይል ተገልጧል። በእናንተ ያለው በዓለም ካለው ይበልጣል። ክርስቶስ ነው በእኛ ህይወት የሚሰራ። ጳውሎስ እንዳለ እኛ ከእርሱ ጋር የምንሰራ ነን። ኦር ደግሞ ክርስቶስ በእኛ ውስጥ መፈለጉንም ማድረጉንም የሚሰራ እርሱ ነው። ሁሌ ስለ ዛኛው መስማት ጉዳት አለው። አሁን ይሄን ያነሳሁት በንጉስ ክህነታችን ምንድን ምንሰራው? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን ምን በጎነት ለእያንዳንዱ ሰው God is good በዚህ ወጥቶ በዚህ ገብቶ እግዚአብሔር ግን መልካም፣ እንደዚህ ሆኖ ጌታ መልካም። እኔ ኃጢአተኛ ነኝ፣ እግዚአብሔር መልካም ነው ያድናል። እኔ ርኩስ ሰው ነኝ፣ ጌታ መልካም ነው ይወዳል። እኔ ለሲኦል የታጨው ሰው ነኝ፣ ጌታ ግን መልካም ነው። ና እግዚአብሔር መልካም ነው። በሞት ፍርሃት ውስጥ የሚኖረው ማን ነው? ጴንጤው። በአጋንንት ፍርሃት ውስጥ የሚኖረው ማን ነው? ጴንጤው። በጣም አስፈሪ ነገር እኮ ነው። ዓለማውያን እንኳን እንደዚያ እየፈሩ አይደለም እየኖሩ ያሉት ወገኖች። እኛ የተጠራ ነው እግዚአብሔርን መፍራት እንድንማር ነው፣ ሰይጣንን መፍራት እንድንማር አይደለም። የተጠራ ነው የሰይጣንን ጉልበት እንድናውቅ አይደለም። ዮሐንስ ራእይ ላይ ተጽፏል፣ እናንተ የሰይጣንን ጥልቅ ነገር ለማታውቁ ሰዎች በርቱ፣ ጎሄድ ያላችሁ ቃሉ ይበቃችኋል። እነሱ ይሄ ሰይጣንን ጥልቅ ነገር እናውቃለን የሚሉ ሰዎች እነዚህ የሰይጣንን ጥልቅ ነገር አያውቁም ይሏችኋል። ራእይ ላይ ነው የተጻፈው። ኢየሱስ ግን ምን አለ? አይዟችሁ ያላችሁ ይበቃችኋል። ኢየሱስ ካለ የሰይጣን ጥልቅ ጥናት ምን ያደርግልሃል? ደብተራ አትሆን አንተ። ከዚህ በኋላ በጌታ ነህ። አንድ ሙሉ መጽሐፍ አስታውሳለሁ እኔ ደብተራ ቢጽፉ አይደንቀኝም። ምናልባት የዛሬ 10 ምናምን ዓመት ላይ ሙሉ በኢትዮጵያ ውስጥ ያሉ የመናፍስት ስም ዝርዝር ያለበት መጽሐፍ። ጭራሽ እንደው ያላሰብከውን ሁሉ እያነበብክ እንዴ በጣም አስፈሪ ነገር እያነበብክ ወይኔ ይሄም አላህ እንዴት አይነት ጸሎት ልጸልይ ነው? ከዛ በኋላ እንዲህ ስትል እኮ ልጸልይ አባ አይታይህም። እነዛ ሁሉ ናቸው የሚታዩ። ይመጡብሃል ማታ። ከዛን ቀን ጀምሮ ኖርማል አትሆን። የተጠራኸው የእግዚአብሔርን ልጅ በማወቅ አይደል የሚለው እና ራስ ወደሚሆነው እርሱ ለማደግ አይደለም እንዴ? ተጠራ ነው ለሱ። ለምን የሌለህን ጊዜ ለሰይጣን ትሰጣለህ? የለም ታዩ። ስለዚህ የእግዚአብሔርን በጎነት እንድትነግሩ። ኦኬ የእግዚአብሔርን በጎነት ምን ነግረው ለማን ነው? ለእግዚአብሔር ነው ለሰው ነው? አቤት ለሰው ነው አይደል? ኦኬ ወደ ጎን ማለት ነው። አሁን በዚህ ሰዓት እያስተማርኩ ያለሁት በየትኛው ክህነቴ ነው? መልሱልኛ። ትምህርት ነው። በቅዱስ ክህነቴ ነው? በንጉስ ክህነት? በንጉስ ክህነት ሮያል ፕሪስት። ያኛው ደግሞ ሆሊ ፕሪስት ነው። አሁን ፕሮግራም ስንጨርስ ሰንበዲ ጸልያል። ሆሊ ፕሪስት ነው። እኔ ደግሞ አሁን የንጉስ ካህን ሆኜ የእግዚአብሔርን በጎነት እየነገርኩ ነው። ጌታ መልካም ነው ይወድሃል ምናምን እያልኩ የእርሱን በጎነት እንድትነግሩ የተመረጠ ትውልድ መድኃኔዓለም። ምን አይነት ትውልድ? እስኪ ዘና ብላችሁ በቃ ሰው አያቀኝም በሉ። አንዳንዴ በሉ እኔም ለራሴ ብዙ ክብር አልሰጥም፣ ነገር ግን በሉ የተመረጠ ትውልድ ነኝ። ሰው መርጦት ራሱ ይንቀባረር የለን? ሰው እጅ አውጥተን እኮ የቀበሌ ሊቀመንበር መርጠን በስማም ተው፣ እኛ መርጠነው እኮ ሰው በስማም ተው አይደለም። ይሄ ማን የመረጠን? እግዚአብሔር። እኛ ምንድነን? የተመረጠ ትውልድ፣ the chosen generation። ማን ነው መራጩ? እግዚአብሔር። ቀጥሎስ ይሄው እንድንነግር የተመረጠ ትውልድ፣ የንጉስ ካህናት ሮያል ፕሪስት። የንጉስ ካህን ማለት መጽሐፍ ቅዱስን እንደ ተጻፈው እንድታነቡ እንድታውቁ። አንዳንድ ሰው የንጉስ ካህናት ሲባል ኢየሱስ ንጉስ ነው እኛ የሱ ካህናት ነን የንጉሱ ካህናት የሚል ይመስለናል። ኖ ራስን ስላንተ ነው የሚያወራው። ሮያል ፕሪስት። ሮያል ምን ማለት ነው? ንጉሳዊ ቤተሰብ አይደል? ዝርያው ንጉሳዊ የሆነ በደም ውስጥ የነገስታት ደም ያለበት ሮያል ፋሚሊ ይባላሉ አይደል? የነገስታት ዘሮች። እኛ ደግሞ እዚህ ጋር ያለነው ሮያል ፕሪስትስ። ዝርያችን ደማችን ውስጥ ዲኤንኤያችን ውስጥ ምን አለ? ንግስና አለ። ከማን የተካፈል ነው? ከንጉሱ ከኢየሱስ። እሱ ምንድነው? እሱ በዙፋኑ ላይ ንጉስም ካህንም ሆኖ ይቀመጣል የተባለለት። እኛስ ተካፍለናል። ስለዚህ ምንድነን? ሮያል ፕሪስትስ ነን። የነገስታት ዘር፣ የንጉስ ደም ያለብን ሮያል ፕሪስትስ። ዝም ብዬ አንድ መደበኛ ዜጋ አይደለሁ።
ስለዚህ ስወጣ ስገባ ሰው ፓስተሩ ኦር የቸርች አገልጋይ ወይ ወንጌላዊ ይለኛል ብዬ አይደለም። ምን ሆኜ ነው ሲባል ሰማይ ሲያቀኝ እኔ ሮያል ፕሪስት ነኝ። ምን ማለት ነው? አቤት ልዑላዊ ቤተሰብ ወይም የነገስታት ዝርያ ወይም ከነገስታት ፋሚሊ ደም ያለው ወይም ከንጉሱ ዲኤንኤ የተካፈለ ግን ደግሞ የእርሱን በጎነት የሚነግር ሰው ነኝ። ከእርሱ የተወለደ ሁሉ በሉ የእርሱን ዘር በውስጡ ተቀብሏል። ኢየሱስ በሉ በዙፋኑ ላይ ንጉስም ካህንም ሆኖ ይቀመጣል። ከእርሱ የተነሳ እኔ በሉ ንጉስም ካህንም ሆኛለሁ። ታርዷልና በሉ በደሙ እኔን ንጉስና ካህን አድርጎኛል። ስለዚህ በሉ እኔ የንጉስ ካህን ነኝ። አገኛችሁት ሐሳቡን? በንጉስ ክህነታችሁ እንደምትሰሩት የእርሱን በጎነት አትሟርቱ እንጂ ያየውን ሁሉ አምጥተህ እዚያ አትናገር። በጣም ኦቨር ሲሆንብኝ በጣም ከባድ ሲሆን ቤተክርስቲያን አመጣለሁ መሰለኝ። ኔጌቲቭ ነገሮች ይመጣል። ግን አስሩም በጨፈንክ ቁጥር መጥፎም ይታይ ባየ ሁሉ ህልም ጊዜ ክፉ ብቻ የሚታይ ከሆነ በጣም ከባድ። በተለይ ድሮ ከስራት የተፈቱ ከጨለማው ዓለም ጋር ጥልቅ ግንኙነት የነበራቸው ለምሳሌ ጠንቋይ የነበሩ ከጠንቋይ ጋር ይካደሙ የነበሩ ኦር ከመናፍስቱ ዓለም ጋር ጥልቅ ግንኙነት ኖሯቸው በጌታ አምነው ወደዚህ የመጡ ሰዎች ቶሎ ወደ ነብይነት አገልግሎት ባይገቡ ይመከራል። ቸርች ዝም ብላ ነው ነብይ የምታረጋቸው። በጣም ጥልቅ የሆነ የጨለማው ዓለም ህብረት ውስጥ የነበረ ሰው ቸርች ውስጥ ነብይ ሆኖ ቸርች ይከፍታል። ማአት ሰው ይሰበሰባል። ጀርባ ጋር በአያት በቅድማያት በምናምን ጥልቅ ከሆነ ዓለም ጋር ህብረት የነበረው ድሮ ቤተሰቦች ጠንቋይ ነበሩ። እኔም እንደዛ ካዳሚ ነበርኩ ምናምን ጥልቁ ዓለም ውስጥ አምላኪ ነበርኩኝ። አሁን ግን ፕሮፌት እንትና ባላለው ሲል ተጠንቀቅ። ከምሬ ነው ምላችሁ። በጣም ስለ ሰፈሩን በደንብ አውቃለሁ። እኔ ወገኔ አውቃለሁ። ኤውል ጥልቅ ውስጥ የቆየ ጨለማ ውስጥ የቆየ ሰይጣን ሰፈር የቆዩ ሰዎች ስለማቃቸው ሰፈራቸውን በደንብ ነው ማቀው። እግዚአብሔር በርቀት ሆነ ተመልከት ብሎ ስንት ጉዳይ ሳይቶኛል መስ እንደዚህ አይነት ሰው ወዲያው ፕሮፌት ባላለውና ድሮ አባቴ ጠንቋይ ነበር እና እናቴ ተካድም ነበር። እኔም በልጅነቴ ጠንቋይ ቤት ዛይንት ይሄድና አም ፕሮፌት ካለ በጣም በጥንቃቄ ስም አንደኛ በምን ትለያለህ መሰለህ? ከእግዚአብሔር ይሁን አይሁን። እንደዚህ አይነት ሰው ነብይ አይሆንም እያልኩ አይደለም። ከእግዚአብሔር ይሁን አይሁን ሙሉ የሚያያቸው ነገሮች በሙሉ ሞት፣ ደም፣ መቃብር፣ ሞት፣ ደም፣ መቃብር፣ እልቂት ምናምን ከሆነ አትጠራጠር። አሁን የምነግርህን ሌላ ቦታ ያለ ሰው እየሰማ አይደለም። ምናልባት ምንም ላይ መስል ይችላል። እዚህ ቆርቆሮ ውስጥ ሆነ እየሰማ ያለው ሰው ምናልባት ጆሮች ብፁዕ ሊሆኑ ይችላሉ። እስቲ ድሮ ታሪኩን እላቸዋለሁ። አይ ድሮ እንደዚህ ነበር፣ አባትየው ጠንቋይ ነበሩ ምናምን። በቃ እንዲህ አይነት ሰው በተቻለ መጠን ወደ ነብይነት መምጣት የለበትም። መጽሐፍ ቅዱስ ይገራዋል። ወደ ወንጌላዊነት ወንጌል ሰብኮ ያምጣ። ለሰዎች ይጸልዩ ወሮ የሆነ ነገር እንደዚህ ብዙ ጸጋዎች አሉ። ይታየኛል ማለት ላይ ግን ቢጠነቀቁ ጥሩ ነው። ሰሚውን ቢጠነቀቅ ጥሩ ነው። እውነተኛ ክህነት የተቀበለ ሰው የእግዚአብሔርን በጎነት፣ የኢየሱስን ኃይለኛነት፣ የሰይጣንን መንግስት መፍረስ፣ ከሰይጣን ስልጣን ወደ ፍቅሩ ልጅ መንግስት መፍለሳችንን፣ መጽደቃችንን፣ የእግዚአብሔር ልጅነት ክብራችንን እኛ አይደለም ሰይጣን ሉሲፈር ጂኒ የሰፈር መጋኛ አይደለም። እኛ ካለቆች ከስልጣናት ከኃይላት በላይ ሆነን በክርስቶስ ኢየሱስ የተሞላን መሆናችንን ህይወታችን በዚያ በሰማይ ውስጥ በክርስቶስ መሰወሯን የማይነግር ሰፈር ለሰፈር አመድ ለአመድ የሚያመላልስ ሁሉ ጊዜ በዛ ሰፈር ስላለ ብቻ የሚያሰማህን ነገር